የፓሪስ የሰላም ጉባኤ የሂትለር ግብረ አበሮች በመሆን ከጀርመን ጦር ጋር ተሰልፈው በዓለም ላይ ጥፋት ካደረሱት እስከ አምስቱ አገሮች ጣሊያን፣ ሮማንያ፣ ሁንጋሪያ፣ ቡልጋሪያ፣ ፊንላንድ ጋር የሚያደርጉትን የእርቅ ስምምነቶች ለማጽደቅ 21 አገሮች የተካፈሉበት የሰላም ጉባኤ ሐምሌ 29 ቀን 1946 ዓ.ም በፓሪስ ከተማ ተከፈተ። አራቱ ኃያላን አሜሪካ፣ እንግሊዝ፣ ፈረንሳይ፣ ሞስኮቭ ከተባበሩት መንግሥታት ድርጅቶች አባሎች መካከል 17 አገሮችን መርጠው በሰላሙ ጉባኤ ላይ እንዲካፈሉ ጥሪ ያደረጉላቸው ከ1940 ዓ.ም ጀምሮ በሙሶሎኒ ላይ ጦር አውጀው የተዋጉ ናቸው በማለት ነው። የእነዚህ 17 አገሮች ተካፋይነት ከመጀመሪያው ሲታሰብ ከአምስቱ የቀድሞ የፋሽስት አገሮች ጋር ለመፈራረም የተዘጋጀውን የእርቅ ስምምነት ተመልክተው አጸደቁ እንዲባሉ ነው እንጂ በአራቱ ኃያላን የውጭ ጉዳይ ሚኒስትሮች የተረቀቁትን ውሎች በያንቀጹ እየገቡ ይሄ ይለወጥ፣ ይሄ ይሻሻል እያሉ ያስቸግራሉ ተብሎ አልተጠበቀም። ነገር ግን እንደ ካናዳ፣ አውስትራሊያና ኖርዌይ የመሳሰሉት አገሮች ከእኛም በኩል የሚቀርበው ሐሳብ መደመጥ አለበት የሚል የጠነከረ አቋም ያላቸው መሆኑ ሲታወቅ አሜሪካ፣ እንግሊዝና ፈረንሳይ ሞስኮቭን ችላ ብለው የእያንዳንዱን አገር መልእክተኛ አስተያየቱን ለጉባኤው ለመግለጽና እንዲጸድቅ በሚቀርበውም ውሳኔ ላይ ለመደገፍም ሆነ ለመቃወም ድምፅ መስጠት ይችላል ብለው ተስማሙ። ለጉባኤው ሥራ አመራር የተዘጋጀው የውስጥ ደንብ የአራቱ ኃያላን የውጭ ጉዳይ ሚኒስትሮች ተሰብስበው በሚመረምሩበት ጊዜ በያረፍተ ነገሩ አልስማማም እያለ ችግር ሲፈጥር የሰነበተው የሞስኮቭ የዲፕሎማሲ መሪ በመጨረሻ ባቀረበው ሐሳብ ማናቸውም ውሳኔ የሚጸድቀው ያለ አንዳች ተቃውሞ በአንድ ድምፅ ስንቀበለው ብቻ ነው ብሎ ጠመመ። ይህንን የደረቀ አስቸጋሪ ሐሳብ ምዕራባውያን አንቀበልም ስላሉ ክርክሩ የጋለ ብዙ ጊዜ ፈጀ። በመጨረሻም የሙሴ ሞልቶቭ ጊዜያዊ ወዳጅ የሆነው ፈረንሳዩ ጆርጅ ቢዶ ይህንን በመሰለ ትልቅ ጉባኤ ላይ የ21 አገሮችን አስተያየት በአንድ ድምፅ ለማስተባበር ጨርሶ የማይሞከር መሆኑን ሲያስረዳው የሞስኮቭ ዲፕሎማሲ መሪ በድንገት ከፍተኛ መገረም አሳየ። ለካስ ያ ሁሉ ክርክር ሲደረግ የቆየው በተርጓሚዎች ስህተት ኖሯል። ሙሴ ሞልቶቭ ማናቸውም ጉዳይ ያለ አንዳች ተቃዋሚ በአንድ ድምፅ መጽደቅ አለበት ብሎ ያቀረበው ሐሳብ አራቱ ኃያላን በሚያደርጉት ውሳኔ ማለቱ ነው እንጂ ለሰላሙ ጉባኤ አድማቂ እንዲሆኑ የተጠሩትን 17 አገሮች የሚጨምር አልነበረም። በሙሴ ሞልቶቭ አስተያየት 17ቱ አገሮች የጉባኤው ተካፋይ እንዲሆኑ የተጠሩት በታላላቆቹ አራቱ የዓለም ጌቶች ተወስኖ የሚቀርብላቸውን አሜን ብለው ከመቀበል በስተቀር ይሄ ካልተጨመረ፣ ይሄ ካልተቀነሰ እያሉ በድምፅ አሰጣጥ የፈለጋቸውን እንዲዘባርቁ አይደለም። ለአገሮች ነጻነትና ለሕዝቦች መብት ታጋይ ነኝ የሚለው የሶቪየት ኅብረት መንግሥት ይህን የመሰለውን ሊበራል ዲሞክራሲ አይቀበልም። ለምሳሌ ከነዚህ 17 አገሮች መካከል የሞስኮቭ ተከታዮች የሆኑት ፖላንድ፣ ቼኮስሎቫኪያ፣ ዩክሬንና ቤሎሩሲያ ግዳጃቸው የሙሴ ሞልቶቭን መመሪያ ተከትለው ድምፅ መስጠት እንጂ እኛ ሐሳብ አለን ለማለት አይፈቀድላቸውም። እንደዚሁም ምዕራባውያን እንደ ካናዳ፣ እንደ አውስትራሊያ የመሳሰሉት የካፒታሊስት ወገኖቻቸው የየራሳቸውን ሐሳብ ሊያቀርቡ ይችላሉ የተባለውን ሙሴ ሞልቶቭ አይዋጥለትም። ይህንን የኮንፈረንሱን የውስጥ ደንብ ለማዘጋጀት ከሞስኮቭ በተፈጠረው ውዝግብ ምክንያት የ3 ሳምንት ጊዜ በከንቱ ከተቃጠለ በኋላ ምዕራባውያን እንደሚፈልጉት ማናቸውም ጉዳይ በጉባኤው ተካፋዮች የድምፅ ብልጫ ሊወሰን ይችላል ተብሎ ስምምነት ተደረገ። የኢትዮጵያ ተካፋይነት በፓሪሱ የሰላም ጉባኤ ላይ የቀዳማዊ ኃይለ ሥላሴ ኢትዮጵያ መካፈል አትችልም ተብሎ እንቅፋት ተደቅኖባት ነበር።
ጣሊያን በዓለም ጦርነት ውስጥ ከጀርመን ጎን ሆኖ የገባው በሰኔ 1940 ዓመተ ምህረት ስለሆነ በዚያን ጊዜ በሙሶሎኒ ላይ ጦር አውጀዋል ከተባሉት አገሮች መካከል ኢትዮጵያ የለችበትም። ከፋሽስት ጋር የገጠመችው ጦርነት የተፈጸመው በ1936 ዓመተ ምህረት ስለሆነ ከአራት ዓመት በኋላ በ1940 ዓመተ ምህረት የቀዳማዊ ኃይለ ሥላሴ ኢትዮጵያ በብዙዎች አገሮች በተለይም በእንግሊዝና በፈረንሳይ መንግስታት የታወቀችው የጣሊያን ኮሎኒ ሆና ነው። ስለዚህ ሙሶሎኒ ከሂትለር ጋር ሲሰለፍ ያወጀችው ጦርነት ስለሌለ ለሰላሙ ጉባኤ ልትጠራ አትችልም የሚል ሐሳብ ተፈጠረ። አክሊሉ ሀብተወልድ የቀዳማዊ ኃይለ ሥላሴ የዲፕሎማሲ መሪ በአራቱ ኃያላን አገሮች እየተዘዋወሩ ከየውጭ ጉዳይ ሚኒስትሮቹ ከአሜሪካዊው ከጄምስ በርንስ፣ ከእንግሊዙ ኤርነስት ቤቨን፣ ከፈረንሳዩ ጆርጅ ቢዶ፣ ከሞስኮቡ ሞልቶቭ ጋር በመነጋገር በኢትዮጵያ ላይ የታቀደው እርምጃ ምን ያህል አሳዛኝና ፍርድ የጎደለው መሆኑን በሰፊው አስረዱ። የሙሶሎኒ ጣሊያን ኢትዮጵያን የወረረው በጦርነት ነው። የሂትለር ጀርመን ፈረንሳይን ለቆ ከያዘው ሁኔታ የተለየ አይደለም። የፈረንሳይ የአገር ፍቅር ተቆርቋሪዎች የጀርመንን ይዞታ አንቀበልም ብለው እንደዘመቱት ሁሉ የኢትዮጵያም አርበኞች ለ5 ዓመታት ሳያቋርጡ ከፋሺስት ጠላት ጋር በመዋጋት ቆይተዋል። የኢትዮጵያ ንጉሠ ነገሥት በስደት ወደ ሎንዶን ቢሄዱም መንግሥታቸው ድል ሆኛለሁ ብሎ ከጣሊያን ጋር ስምምነት አልተፈራረምም። በ1941 ዓመተ ምህረት የታላቋ ብሪታንያ ጦር ፋሺስትን ከአገራችን ለማባረር ባደረገልን እርዳታ በጥቂት ወራቶች ውስጥ ድል ሊገኝ የቻለው በመላ ኢትዮጵያ ግዛት ያለው የአርበኞቻችን ጦር ተባብሮ በመሰለፉ ነው። ይህ ሁሉ ከሆነ በኋላ ከጣሊያን ጋር የእርቅ ስምምነት ለማድረግ በተዘጋጀው የሰላም ጉባኤ ኢትዮጵያን ትቶ እንደ ቼኮስሎቫኪያና እንደ ፖላንድ የመሳሰሉትን አገሮች ተካፋይ ማድረግ ትክክለኛ ፍርድ አይደለም። ቼኮስሎቫኪያ ከመስከረም 1938 ዓመተ ምህረት ጀምሮ በእንግሊዝና በፈረንሳይ መልካም ፈቃድ ነጻነቷ ተገፎ በሂትለር እንድትዋጥ በሙኒክ ኮንፌራንስ ከተፈረደባት በኋላ የት ሆና ነው በ1940 ዓመተ ምህረት በሙሶሎኒ ላይ ጦር አውጃ የተዋጋችው? ፖላንድ ከመስከረም 1939 ዓመተ ምህረት ጀምሮ በሂትለር ጦር ተወራ መንግስቷ ከፈረሰ በኋላ ከየት ተነስታ ነው በ1940 ዓመተ ምህረት ከፋሺስት ጋር ጦር የገጠመችው? ኢትዮጵያ ግን በ1936 ዓመተ ምህረት ከፋሺስት ጦር ጋር የተዋጋችና ከፍተኛው ጥቃት የደረሰባት የመጀመሪያው አገር ስትሆን ከዚያን ጊዜ ጀምሮ እስከ ዛሬ ድረስ የጦርነት ማቆሚያ ስምምነት ያላደረገችና አሁንም ከጣሊያን ጋር በጦርነት ውስጥ እንዳለች የምትቆጠር ነች። እንግዲህ ከሙሶሎኒ ጦር ጋር በቀጥታ ያልተዋጉ ምንም አይነት ቀጥታ የሆነ አደጋ ያልደረሰባቸው አገሮች እየተመረጡ ሲጠሩ ያንን ሁሉ የፋሺስት ግፍና መከራ የተቀበለች እስከ መጨረሻው ያለማቋረጥ የተዋጋች ኢትዮጵያ ከጣሊያን ጋር በሚደረገው የሰላም ውል እንዴት መካፈል አትችልም? አክሊሉ ሀብተወልድ ከዚህ በላይ በተገለጸው ሐሳብ መሠረት የኢትዮጵያን ቅሬታ ያስረዱት በመጀመሪያ ለአሜሪካ፣ ቀጥሎ ለታላቋ ብሪታንያ የውጭ ጉዳይ ሚኒስትሮች ነበር። ጄምስ በርንስና ኤርነስት ቤቨን የኢትዮጵያ ጥያቄ ተገቢ ሆኖ ስላገኙት ወዲያውኑ ድጋፋቸውን ሰጡ። ኢትዮጵያ በሰላሙ ጉባኤ ተካፋይ መሆን አይገባትም ብለው የተከራከሩት መስኮብና ፈረንሳይ ናቸው። በተለይ በጠነከረ ሁኔታ የተቃወመው የሶቪየት ኅብረት ስለሆነ በአስቸኳይ ሞልቶቭን አነጋግሮ እሺ ማሰኘት በጣም ጠቃሚ መሆኑን የአሜሪካ የውጭ ጉዳይ ሚኒስትር አቶ አክሊሉን መከራቸው። የሞስኮቭ ድጋፍ ከተገኘ የፈረንሳይ መጣመም ሊጎዳ እንደማይችል ስላመኑበት
የኢትዮጵያ የውጭ ጉዳይ ሚኒስትር ዕድላቸውን ለመሞከር ከፓሪስ በፊት ወደ ሞስኮ አመሩ። አቶ አክሊሉ ከሞልቶቭ ጋር ሲነጋገሩ የሙሴ ኒየትን ስሜት በሚማርኩ ቃላቶች ቀስቅሶ በቶሎ ድጋፉን ለማግኘት አቀራረባቸው የተለየ መልክ ይታይበት ነበር። ንግግራቸውን ሲጀምሩ በ1935 ዓመተ ምህረት የፋሽስት ጦር ኢትዮጵያን ባጠቃ ጊዜ አሜሪካኖች ጉዳዩ አይመለከተንም ብለው በራቸውን ሲዘጉብን፣ እንግሊዞች መድፈር አቅቷቸው ሲያመነቱ፣ ፈረንሳዮች በእኛ ጀርባ ሙሶሎኒን ሲረዱ፣ ታላቁ የሶቪየት ኅብረት መንግሥት ፋሽስትን በግልጽ አውግዞ ለኢትዮጵያ ሕዝብ የሰጠው ከፍተኛ የሞራል ድጋፍ ታሪክ ምንጊዜም አይረሳውም አሉ። ቀጥሎም ከጣሊያን ጋር በሚደረገው ስምምነት ኢትዮጵያ ተካፋይ መሆን እንደሚገባት በሰፊው ካስረዱ በኋላ የጣሊያን መንግሥት ለኢትዮጵያ ጥሪ መተላለፍ የለበትም እያለ የሚነዛውን የፕሮፓጋንዳ ተንኮል አወገዙ። ጣሊያን ድል የሆነ መንግሥት ነው። በታሪክ እንደሚታወቀው ድል የሆነ ወንጀለኛ መንግሥት የድል አድራጊዎቹን ፍርድ አሜን ብሎ መቀበል አለበት እንጂ በእርቁ ስምምነት ላይ ተካፋይ መሆን የሚገባቸውንና የማይገባቸውን አገሮች ለመምረጥ አይፈቀድለትም ካሉ በኋላ ንግግራቸውን ሲፈጽሙ ለእኛ ለታናናሽ አገሮች ለነጻነታችንና ለመብታችን በቀጥታ የሚታገልልን የሶቪየት ኅብረት መንግሥት መሆኑ የታወቀ ነው። እኛም ኢትዮጵያውያን የፋሽስት መከራ በወደቀብን ጊዜ የሶቪየት መንግሥት እንደ ሰጠን እርዳታ ዛሬም በጣሊያን መንግሥት በጠላትነት የተደቀነብንን እንቅፋት እንደሚያስወግድልን አንጠራጠርም በማለት የኢትዮጵያ ሕዝብና መንግሥት ያለውን ጽኑ ተስፋ ለሙሴ ሞልቶቭ አረጋገጡ። ከኢትዮጵያ ንጉሠ ነገሥት መንግሥት ለሶቪየት ኅብረት ይህን የመሰለ የሞቀ ምስጋና የቀረበለትና ዝናውም የተደነቀለት ለመጀመሪያ ጊዜ ስለሆነ የማርሻል ስታሊን የዲፕሎማሲ መሪ በደስታ ተውጦ ፓሪስ በሚደረገው የሰላም ጉባኤ ኢትዮጵያ እንድትካፈል ድጋፉን ለመስጠት ጊዜ አልፈጀም። አክሊሉ ሀብተወልድ ከአሜሪካ ከእንግሊዝና ከሞስኮቭ የተሰጣቸው ቃል ኢትዮጵያ ጥሪ እንደሚደርሳት ስላረጋገጠላቸው በፓሪስ ከፈረንሳይ የውጭ ጉዳይ ሚኒስትር ጋር ለሚያደርጉት ንግግር ይህን ያህል አልተጨነቁበትም። ጆርጅ ቢዶ ሲቀበላቸው ኢትዮጵያ የፈረንሳይን እርዳታ እንድታገኝ ትሑት ልመና ለማቅረብ አልፈለጉም። በአቶ አክሊሉ አስተያየት የፈረንሳይ መንግሥት ለኢትዮጵያ የማይተኛ ጠላት መሆኑን እየደጋገመ አሳይቷል። በፋሽስት ዘመን የሙሶሎኒ ወዳጅ ሆኖ ያደረሰብን ጉዳት ባጭሩ ተወስቶ የሚቆም አይደለም። ዛሬም በኤርትራ ጉዳይ ጣሊያንን እያገዘ ማጥቃቱን ቀጥሏል። ባለፈው መስከረም ወር በ1945 ለንደን ላይ በተደረገው የአራቱ ኃያላን የውጭ ጉዳይ ሚኒስትሮች ስብሰባ ላይ ኢትዮጵያ ኤርትራና ሶማሌ እንዲመለሱላት ያቀረበችው ማመልከቻ ከአጀንዳ ውስጥ መሰረዝ አለበት ብሎ ቀንደኛ ሆኖ የተቃወመን ጆርጅ ቢዶ ነው። አሁንም ለጣሊያን በማገዝ ኢትዮጵያ ለሰላም ጉባኤ መጠራት የለባትም ብሎ የጠመመው እሱ ነው። ስለዚህ ኢትዮጵያ እስከ መቼ ድረስ የፈረንሳይን የተንኮል ጠባይ ስታስታምም ትኖራለች? የተፈጸመብን በደል ሁሉ አንድ ጊዜ ቢፈነዳና ቢለይልን ይሻለናል የሚል አስተያየት በኢትዮጵያ የውጭ ጉዳይ ሚኒስትር ላይ አድሮ ነበር። ከፈረንሳይ የውጭ ጉዳይ ሚኒስትር ጋር ለመነጋገር ቀጠሮ ሲደረግ አቶ አክሊሉ አስተያየታቸውን እንዲያለሰልሱ በፓሪስ የኢትዮጵያ ልዩ መልእክተኛና ባለሙሉ ሥልጣን ሚኒስትር አቶ ተስፋዬ ተገኝ አጥብቀው መከሯቸው። እንዳልከው ትዕግሥት ሲበዛ መምረሩ አይቀርም። አሁን ያለው ጫፉ ላይ ነው። በብዙ ጥረት የሦስቱን ኃያላን መንግሥታት እርዳታ አግኝተሃል። የፈረንሳይን ካልጨመርክበት ኢትዮጵያ የጠላቷን ድል መሆን የሚያረጋግጠውን ውል ፈራሚ ትሆናለች። እስካሁን የሚደረገውም ድካም ለአገራችን ይህንን ክብርና ደስታ ለማስገኘት ነው። ይህ ከተፈጸመ በኋላ የሚሆነውን ወደፊት ትወስናለህ። አቶ አክሊሉ ይህን ከአቶ ተስፋዬ የተገኘ የተሰጣቸውን ምክር ብዙ ጊዜ ሲያስታውሱት ነበር። በቀጠሮ ቀን ጆርጅ ቢዶ የኢትዮጵያን የውጭ ጉዳይ ሚኒስትር ሲቀበል ያሳየው መንፈስ እጅግ የቀዘቀዘ ሆኖ አገኙት።
ስለዚሁ ቀን አቶ አክሊሉ ሲያስታውሱ ሰውየው የፋሺስት ገጽታ ያለው ጥጋበኛ ከመሆኑም በላይ ፈረንሳዮች የሚሰሩብን ተንኮል ፊቴ ላይ እየተደቀነ በእኔም በኩል ትሕትና ለማሳየት ስሜቴ አልረዳኝ ብለዋል። ቢሮ ገብተው ወንበር እንደያዙ ምን ላደርግልህ እችላለሁ የሚል ደረቅ ጥያቄ ሲያቀርብላቸው የገለጹት ሐሳብ የሚከተለው ነበር። በአሁኑ ሰዓት በአራቱ ኃያላን የውጭ ጉዳይ ሚኒስትሮች ምክር ቤት ኢትዮጵያን የሚያሳዝን ነገር እየተፈጸመ ነው። በፈረንሳይ ዋና ከተማ በእርሶ ሊቀመንበርነት ከጣሊያን ጋር እርቅ ለማድረግ በሚዘጋጀው የሰላም ጉባኤ ኢትዮጵያ እንድትካፈል ጥሪው እስካሁን አልደረሳትም። ጥሪው የዘገየበት ምክንያት ጠላታችን የጣሊያን መንግሥት ኢትዮጵያ ተካፋይ መሆን የለባትም ብሎ ያቀረበውን ሐሳብ ከኃያላን መንግሥታት ውስጥ አንዳንዶቹ በመደገፋቸው ነው እየተባለ ይነገራል። በእኛ በኩል እንደዚህ የተባለ የሚነፍሰውን ወሬ አልተቀበልነውም። በፋሽስት ዘመን የተፈጸመብን ግፍ አንሶ አሁን ሰላም በሚመሠረትበት ጊዜ ደግሞ ይህን የመሰለ በደል እንደማይሰነዘርብን በአራቱ ኃያላን መንግሥታት ላይ ተስፋ እናደርጋለን። የኢትዮጵያ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ በፈረንሳይና በኢትዮጵያ መካከል ከጥንት የተጀመረ የወዳጅነት ግንኙነት ሳይደፈርስ ዛሬም ነገም ወደፊትም በይበልጥ እንዲስፋፋ አጥብቀው ይፈልጋሉ። ዛሬ እኔም እዚህ የምገኘው ይህንን ፍላጎታችንን የበለጠ ለማረጋገጥና እንዲሁም በሰላሙ ጉባኤ ላይ ስለ ኢትዮጵያ ተካፋይነት ጉዳይ የወዳጃችንን የፈረንሳይ አስተያየት ለማዳመጥ ነው። ከዚህ በላይ የተነገረውን የኢትዮጵያን ሚኒስትር አስተያየት የፈረንሳይ የዲፕሎማሲ መሪ ያዳመጠው በመገረም መንፈስ ነው። ኢትዮጵያ በሰላሙ ጉባኤ ለመካፈል የፈረንሳይን እርዳታ ትለምናለች ሳይሆን አስተያየቷን ለማዳመጥ ትፈልጋለች የሚለውን ቃል የብሪት አነጋገር አድርጎ ገምቶታል። በመሠረቱ በዋሽንግተን በለንደንና በሞስኮ ካሉት የፈረንሳይ የዲፕሎማቲክ ሚስዮኖች በደረሰው መረጃ ጄምስ በርንስ፣ ቤቨንና ሞልቶቭ ኢትዮጵያ ተካፋይ እንድትሆን ቃል መስጠታቸውን ጆርጅ ቢዶ ሰምቷል። በዚያ አኳኋን የፈረንሳይ ብቻዋን መጥመም ውጤት እንደማይሰጥ ሙሴ ቢዶ ቢገነዘብም አንዳንድ የማሰናከያ ዘዴ በመፈለግ ኢትዮጵያ በሰላሙ ጉባኤ ላይ ስለ ቀድሞዎቹ የጣሊያን ኮሎኒዎች የምታቀርበው ሐሳብ ምንድን ነው ብሎ ጠየቀ። ጥያቄው ተንኮል ያዘለ መሆኑን ስለተረዱ የኢትዮጵያ ሚኒስትር በሰጡት መልስ አራቱ ኃያላን የቀድሞዎቹን የጣሊያን ቅኝ ግዛቶች ጉዳይ በሚገባ አጥንቶ ለመወሰን የአንድ ዓመት ጊዜ እንደሚያስፈልጋቸው ለጉባኤው የሚያቀርቡትን ሐሳብ በሙሉ ከመደገፍ በስተቀር ሌላ የምንጨምረው የለም። እንደዚሁም ከጣሊያን ጋር ለሚደረገው ስምምነት አራቱ ኃያላን ካረቀቁት የእርቅ ውል የተለየ ሐሳብ አይኖረንም አሉት። የፈረንሳይ የውጭ ጉዳይ ሚኒስትር ያልጠበቀው መልስ በድንገት ዠቅ ሲልለት በጣም ተደሰተ። ኢትዮጵያ ተካፋይ ብትሆን በተለይ በኮሎኒዎቹ ጉዳይ ኤርትራና ሶማሌ ካልተሰጡኝ የሚለውን የሎንዶኑን አሰልቺ ማመልከቻዋን በድጋሚ አታቀርብም። በሌላውም ጉዳይ በተለይ ከጣሊያን ጋር በሚደረገው ስምምነት ከአራቱ ኃያላን ሐሳብ አታፈነግጥም። ኢትዮጵያ የምትፈልገው በሰላሙ ድርድር ነበርኩ ለማለት ስለሆነ ጥሪው እንዲደርሳት እኛም እንደግፋለን ብሎ ወሰነ። የኢትዮጵያ የውጭ ጉዳይ ሚኒስትር በቀጠሯቸው ሰዓት በኬ ዶርሴ በጆርጅ ቢዶ ጽሕፈት ቤት ሲደርሱ ከቢሮው ሳይነቃነቅ ውስጥ ሆኖ በቀዘቀዘ መልክ የተቀበላቸው የፈረንሳይ ዲፕሎማሲ መሪ ንግግራቸውን ፈጽመው ሲወጡ ደስ ብሎት ከቢሮው ወጥቶ አውቶሞቢላቸው እስከ ቆመበት ድረስ በሞቀ መንፈስ ሸኛቸው። ኢትዮጵያ በ1936 ዓ.ም በፋሽስት ጦር የተወጋችና ብዙ ፈተናዎችን በቆራጥነት የመከተች የመጀመሪያዋ ሀገር ነች። ኢትዮጵያ በ1941 ዓ.ም በአርበኞቿ ጀግንነትና በወዳጅ መንግሥት እርዳታ ፋሽስትን ድል አድርጋ ነጻነቷን የመለሰች የመጀመሪያዋ ሀገር ነች። ኢትዮጵያ ከ1936 ዓ.ም ጀምሮ
እስከ ዛሬ ድረስ ከጣሊያን ጋር እርቅ ያላደረገችና የጦርነት ማቆሚያ ስምምነት ያልፈረመች አገር ነች። ኢትዮጵያ ዛሬ ከጣሊያን ጋር በሚደረገው የሰላም ድርድር ከፋሽስት ጋር ከተዋጉት አገሮች መካከል ሆና የእርቅ ስምምነቱን መፈረም ጥያቄ የማይቀርብበት ትክክለኛ መብቷ ነው። በእነዚህ መሠረታዊ በሆኑ አቋሞች ላይ ተመርኩዘው በመከራከር አክሊሉ ሀብተወልድ ያደረጉት ጥረት በኃያላን መንግሥታት ዘንድ ሰሚ አግኝቶ ኢትዮጵያ በፓሪሱ የሰላም ጉባኤ ላይ ተካፋይ እንድትሆን ሐምሌ 20 ቀን 1946 ዓ.ም ጥሪው ደረሳት። ይህ ጥሩ ዜና አዲስ አበባ ገነተ ልዑል ቤተ መንግሥት ሲደርስ ለቀዳማዊ ኃይለ ሥላሴና ለቅርብ ረዳቶቻቸው በጠቅላላውም በአካባቢያቸው ዘንድ ከፍ ያለ ደስታ ሆነ። ከጃንሆይና ከጸሐፌ ትእዛዝ ወልደ ጊዮርጊስ በፓሪስ ለጋሲዮን በኩል ለአቶ አክሊሉ ሀብተወልድ የደረሱት ቴሌግራሞች በአዲስ አበባ የተፈጠረውን መልካም ስሜት ያበስራሉ። ከግርማዊ ጃንሆይ ይድረስ ከአቶ አክሊሉ ሀብተወልድ የእግዚአብሔር ፈቃድ ሆኖ የደከምክበት ጉዳይ ፍሬ በመስጠቱ ደስ ብሎናል። የአገራችንን በዓለም ሰላም ድርድር ላይ ተካፋይ መሆን በጣም አስፈላጊነቱን ስናስብበት እንደቆየን ታስታውሳለህ። የሚደረገው የሰላም ስምምነት የዓለም መሪዎች በሚሰበሰቡበት ቢሆን ኖሮ እኛም ራሳችን ፓሪስ ለመገኘት ወደ ኋላ እንልም ነበር። በሚኒስትሮች ደረጃ እንዲፈጸም መደረጉም ማለፊያ ነው። ከእያንዳንዱ የትላልቅ መንግሥታት የውጭ ጉዳይ ሚኒስትር ጋር ስላደረግከው ንግግርና እነሱም ስለሰጡህ ምላሽ በዝርዝር የላክልን ቴሌግራም ደርሶን ተመልክተነዋል። ለሞስኮቡ ለሞልቶ አሰማምረህ የነገርከው ተንኰሉን አቁሞ ወዳጅ ሆኖ እንዲረዳን አስበህ ይሆናል ብለን ስለገመትን ጥሩ አድርገሃል። የፈረንሳዩን ሚኒስትር ያነጋገርክበት ሁኔታ ከሌሎቹ የተለየ ሆኖ አግኝተነዋል። ምናልባት ፈረንሳዮች በዛሬው የኤርትራ ዋና ጉዳያችን ደጋፊያችን ባለመሆናቸውና ባለፈውም ዘመን ጠላታችንን ጣሊያንን የረዱ በመሆናቸው የእኛን ቅሬታ ለማሰማት አስበ ይሆን? እነሱ ይክፉን እንጂ እኛ ወዳጅነታችንን እየገለጥን መቆየት የኋላ ኋላ ስለሚጠቅመን ለወደፊቱ ስታገኛቸው በፍቅር አነጋግራቸው። በጠቅላላው እስካሁን በሠራኸው ሁሉ ደስ ተሰኝተናል። በጉባኤው ጊዜ ከአንተ ጋር ስለሚሠሩት መልእክተኞች የአንተ ሐሳብ በቶሎ እንደደረሰን መርጠን እንልካቸዋለን። ከጸሐፌ ትእዛዝ ወልደ ጊዮርጊስ ወልደ ዮሐንስ የጽሕፈትና የአገር ግዛት ሚኒስትር። የተወደድክ አቶ አክሊሉ፣ አገራችን በዓለም ስብሰባ ላይ ተካፋይ እንድትሆን በርትተህ ባገኘው ውጤት እዚህ የፈጠረው ደስታ ትልቅ ነው። የኔንማ ሳገኘ ነው ምገልጽልህ። አቶ መኮንን አንድ ሁለት ቃል ጻፍለት ብለው ሥራውን ገና መጀመሩ ስለሆነ ሲጨርስ ፌሊሲታሲዮን እለዋለሁ ይላል። የእሱን ነገር መቼም ታውቀዋለህ። ምንም ደስ ቢለው ገልጦ ያሳይም። እንዳንተ ያለ ጥሩ ጠበቃ ተሟግቶ ሲረታ እፎይ ማለት ይገባው ነበር። ያንተ ሥራ ግን የተገኘውን ፍርድ ወዲያው ለማስፈጸም መታገልን ስለሚጠይቅ ሊያሳርፍህ አይችልም። ሆኖም ጉባኤው ከመጀመሩ በፊት ባሉት በእነዚህ ጥቂት ቀናቶች ውስጥ ለማረፍና ሐኪምም ለማየት ያስችል ይሆናል ብዬ ተስፋ አደርጋለሁ። በስብሰባው ላይ ያለብህ ችግር ብዙ መሆኑን አውቃለሁ። አንተን የሚረዱህን መልእክተኞችና ቁጥራቸውን መወሰን ያንተ አስተያየት ይጠበቃልና ቶሎ ላክልን። ከቀዳማዊ ኃይለ ሥላሴና ከጸሐፌ ትእዛዝ ወልደ ጊዮርጊስ ለአቶ አክሊሉ የተላከው መልእክት እንደሚያሳየው ሞራልን ከፍ የሚያደርግና የሚያበረታታ ነው። ለጉባኤው ስለሚመደቡት መልእክተኞች ሐሳብ እንዲሰጡ በተጠየቁት መሠረት የኢትዮጵያ መልእክተኞች መሪ ሆነው
ክቡር ራስ አበበ አረጋይ የጦር ሚኒስትር ፓሪስ እንዲመጡ አክሊሉ ሀብተወልድ ሰፋ ካለ አስተያየት ጋር በቴሌግራም ለንጉሠ ነገሥቱ አመለከቱ። በአምስቱ ዓመታት የጠላት ዘመን ራስ አበበ አረጋይ ለአገራችን ነጻነት ያለማቋረጥ ከፋሽስት ጋር ያደረጉት ውጊያና የፈጸሙት ከፍተኛ የአርበኝነት ሙያ በብዙዎች የዓለም ጋዜጦች የተጻፈላቸው በመሆኑ ከጣሊያን ጋር ለሚደረገው ዕርቅ የመልእክተኞች መሪ ሆነው ፓሪስ በሚመጡ ጊዜ ኢትዮጵያ እጅግ የጎላ ዝና ፐብሊሲቲ ታገኝበታለች። ከዚህም በላይ አገራችን በፋሽስት ጣሊያን ብትያዝም አርበኞቿ ጦርነትን ሳያቆሙ እስከ መጨረሻው መዋጋታቸውን ዓለም እንዲያውቅልን ያደረግነው ጥረት ለፕሮፓጋንዳ አለመሆኑን የራስ አበበ ፓሪስ መገኘት ደና ማስረጃ ይሆንልናል። ከራስ አበበ ጋር አንድ ሁለት ስመጥር አርበኞች ቢመጡ በጣም ጥሩ ይመስለኛል በማለት አቶ አክሊሉ የገለጹት አስተያየት ንጉሠ ነገሥቱ በቀላሉ የሚቀበሉት አልነበረም። በተለይም ራስ አበበ ኢትዮጵያን በመወከል ከፍተኛ ዝና ያስገኙልናል የሚለው ቃል በልማዱ ከሚገለጸው አስተያየት የተለየ በመሆኑ በገነተ ልዑል ቤተ መንግሥት ተቀባይነትን ሊያገኝ አልቻለም። በስደተኞችና በአርበኞች መካከል ያለውን የውስጥ መቃቃር አቶ አክሊሉ በጥልቀት አያውቁትም። ያቀረቡትም ሐሳብ ከየዋህነት የመነጨ ነው በማለት ንጉሠ ነገሥቱ ቅሬታ አላሳደሩባቸውም። ከጸሐፌ ትእዛዛቸው ከወልደ ጊዮርጊስ ጋር ብቻ በመነጋገር ለፓሪሱ ስብሰባ የኢትዮጵያ መልእክተኞች ከዚህ ቀጥሎ የተመለከቱት ሰዎች እንዲሆኑ ጃንሆይ አዘዙ። አንደኛ፣ አቶ አክሊሉ ሀብተወልድ የውጭ ጉዳይ ሚኒስትር የመልእክተኞቹ መሪ። ሁለተኛ፣ ብላቴንጌታ ሎሬንዞ ታዛዝ በመስኮብ ባለሙሉ ሥልጣን ሚኒስትር መልእክተኛ። ሦስተኛ፣ ብላታ ኤፍሬም ተወልደ መድህን በለንደን ባለሙሉ ሥልጣን ሚኒስትር መልእክተኛ። አራተኛ፣ አቶ ተስፋዬ ተገኝ በፓሪስ ባለሙሉ ሥልጣን ሚኒስትር መልእክተኛ። አምስተኛ፣ አቶ ተፈራ ወርቅ ኪዳነ ወልድ የግርማዊነታቸው ልዩ ጸሐፊ መልእክተኛ። ስድስተኛ፣ ሼክ ዑመር አሊ አዝሃሪ መልእክተኛ። ሰባተኛ፣ ሐጂ ፋራህ መልእክተኛ። ስምንተኛ፣ አቶ መንበረ ያየህራድ ከውጭ ጉዳይ ሚኒስቴር መልእክተኛ። ዘጠነኛ፣ ልጅ እምሩ ዘለቀ የውጭ ጉዳይ ሚኒስትሩ ጽሕፈት ቤት ሹም መልእክተኛ። አስረኛ፣ ልጅ ፋሲል ሽፈራው ከውጭ ጉዳይ ሚኒስቴር መልእክተኛ። በአማካሪነት የተመደቡ ጆን ስፔንሰር፣ ጆርጅ ብላወርስ፣ ፕሮፌሰር ቤንዊች በጠቅላላው 10 ኢትዮጵያውያኖችና 3 የውጭ አገር ዜጎች ነበሩ። ከዚህ ከኢትዮጵያ መልእክተኞች ዝርዝር ጋር ፓሪስ በሚገኘው የኢትዮጵያ ሌጋሲዮን በኩል የተላከው ጃንሆይ በብዕራቸው የፈረሙበት ደብዳቤ እንዲህ የሚል ቃል ይገኝበታል። ይድረስ ከአቶ አክሊሉ ሀብተወልድ። እንደምን ሰንብተሃል? እኛ በሥላሴዎች ቸርነት ደህና ነን። ይኸው የጠቅላላውን ሥራ እምነት ባንተ ላይ ጥለን ለሰላሙ ጉባኤ የመረጥናቸው መልእክተኞች ወደዚያው መጥተዋል። እግዚአብሔር በሥራው ይርዳ። በዚህ ደብዳቤ አቶ አክሊሉ ቀደም ሲል ያቀረቡት ሐሳብ እንኳንስ ሊፈቀድ ቀርቶ መድረስ አለመድረሱም አልተጠቀሰም። ምናልባት ቴሌግራሙ ባይደርስ ወይም የኮድ መፍታት ችግር አጋጥሞ ይሆን ወይ ብለው አቶ ተስፋዬን ቢጠይቋቸው የተላከው በትክክል ለመድረሱ እርግጠኛ ነኝ፣ ነገር ግን በዝምታ የታለፈው መልስ ሳያስፈልገው ቀርቶ ይሆናል አሏቸው። አቶ አክሊሉ የአቶ ተስፋዬ የተገኘ አባባል ስላልገባቸው ለጃንሆይ ቴሌግራም ልኬ መልስ ሳይሰጡኝ የቀረበት ጊዜ የለም አሉ። የአቶ ተስፋዬ መልስ በሌላ አነጋገር ያቀረብከው ሐሳብ ስላልተወደደ መልሱን መጠበቅ የለብህም ማለታቸው ነበር። አክሊሉ ሀብተወልድ በራስ አበበ ጉዳይ መልስ ባለማግኘታቸው ቅር ሲሰኙ የብላቴንጌታ ሎሬንሶ ታዛዝ መልእክተኛ ሆኖ በሊስቱ ውስጥ መመደብ ተጨማሪ ሐሳብ ሆነባቸው። ይኸውም በስደቱ ዘመን የጃንሆይ ዲፕሎማሲ ዋና አማካሪ ሆነው ብዙ ከፍተኛ አገልግሎት የሰጡ
ከጦርነቱም በኋላ የመጀመሪያው የጃንሆይ ካቢኔ ሲቋቋም የውጭ ጉዳይ ሚኒስትር የነበሩ ሰው ዛሬ በመልእክተኞች ሊስት ውስጥ ሲመድቧቸው ሊያዝኑም ሊበሳጩም ይችሉ ይሆናል በማለት ነበር። በሰለጠነው ዓለም ትላንት በጠቅላይ ሚኒስትርነት የአገሩን መንግሥት ሲመራ የነበረ ሰው ዛሬ ደግሞ የውጭ ጉዳይ ሚኒስትር ሆኖ ሊመደብ ይችላል። እንደዚሁም የውጭ ጉዳይ ሚኒስትር የነበረ ኋላ አምባሳደር ቢሆን አያስገርምም። በኢትዮጵያ ግን ይህ አይነቱ አሰራር ሲፈጸም ተመልካቹ እንደ ሽረት፣ ሰውየው ደግሞ እንደ ቅጣት ሊቆጥሩት ይችላሉ። በዚህ መንፈስ ጉዳዩን በማሰላሰል አቶ አክሊሉ የሰጉበት ጉዳይ በመጨረሻው ምንም አይነት ችግር አልፈጠረም። ብላቴን ጌታ ሎሬንሶ ፓሪስ ሲደርሱ ያሳዩት መንፈስ ለሥራውም ያላቸው መልካም ሐሳብና ትጋት በጣም የሚያስደስት ስለሆነ የሁለቱ ሰዎች ትብብር የጠነከረ ሆነ። አቶ አክሊሉ የሎሬንሶን የረጅም ጊዜ አገልግሎትና የሥራ ልምድ ከፍተኛ ግምት ሲሰጡት፣ ብላታ ሎሬንሶ ደግሞ በበኩላቸው የአቶ አክሊሉን ችሎታና በሥልጣንም የበላይነታቸውን ያላንዳች ቅሬታ መቀበላቸውን አሳዩ። በመሠረቱ ምንም እንኳን በሁለቱ ሰዎች መካከል የ12 ዓመት የዕድሜ ልዩነት ቢኖር ሎሬንሶ ታላቅ፣ ሁለቱም በአንድ ዐይነት የፈረንሳይ ካልቸር የታነጹ በመሆናቸው የፖለቲካ ጠብ ከሌለ በአስተሳሰብም ሆነ በሰለጠነ ቋንቋ መግባባታቸው አያጠራጥርም። ሎሬንሶ ከሞንትፔሊየር፣ አክሊሉ ሶርቦን ዩኒቨርሲቲዎች የሕግ ምሩቆች ናቸው። የኢትዮጵያ መልእክተኞች ፓሪስ ሲደርሱ በአቶ ተፈራ ወርቅ ኪዳነ ወልድ በኩል ከጸሐፌ ትእዛዝ ወልደ ጊዮርጊስ ለአቶ አክሊሉ የተላከ አንድ ብርቱ ምስጢር የሚል የግል ማስታወሻ ደረሰ። ጉዳዩ ስለ ራስ አበበ ሲሆን ቁም ነገሩ የሚከተለው ነበር። የመልእክተኞች መሪ ሆነው የጦር ሚኒስትሩ ፓሪስ እንዲመጡ የላከው ማስታወሻ ደርሶ እንዲፈጸም ታስቦበት ነበር። ራስ አበበ በማላውቀው አገርና በማልሰማው ቋንቋ ለመስራት ስለማልችል ይቅርብኝ አሉ። ቀጥሎም ቢትወደድ መኮንን በሳን ፍራንሲስኮ ጉባኤ ጊዜ በጠቅላይ ሚኒስትርነት ደረጃቸው ሳይሆን እንደ አንድ የውጭ ጉዳይ ሚኒስትር ተቆጥረው የደረሰባቸውን በደል ስለሚያስታውሱ ይኸው እንደገና ፓሪስ እንዲደገም አልፈልግም አሉ። በዚህ ሁሉ ምክንያት ሐሳብህን መፈጸም ስላልተቻለ በተለይ ለኤርትራ ጉዳይ የሚያስፈልጉን ሰዎች ጨማምረን ልከናል የሚል ነው። ጸሐፊ ትእዛዝ ወልደ ጊዮርጊስ በዛን ጊዜ ለአቶ አክሊሉ ብዙ የሚሳሱና የሚጨነቁ በመሆናቸው የወጣቱ ሚኒስትር ሞራል እንዳይነካ አሰማምረው የቀባቧት እንጂ ጉዳዩ ያልተፈጸመበት ትክክለኛው ምክንያት ያልነበረም። እርግጥ ቢትወደድ መኮንን በውጭ ጉዳይ ሚኒስትሮች ስብሰባ ላይ በጠቅላይ ሚኒስትርነቴ ምን አደርጋለሁ ቢሉ ትክክል ነው። እንደዚህ ማለታቸውም አያጠራጥርም። የጦር ሚኒስትሩ ራስ አበበ ግን ፓሪስ ቢመጡ በጉባኤው ላይ የሚደረገውን ሁሉ አቶ አክሊሉና ረዳቶቻቸው ስለሚሰሩ ለእሳቸውም የተለየ አስተርጓሚና ረዳት ተመድቦላቸው ዝነኛው የአርበኝነት ሙያቸውን በግርማ ሞገሳቸው እንዲያንጸባርቁ የታሰበ መሆኑ በትክክል ቢነገራቸው እምቢ ማለታቸው ያጠራጥራል። እውነተኛው ምስጢር ጃንሆይ ራስ አበበ የመልእክተኞች መሪ ሆነው እንዲሄዱ አለመፈለጋቸው ነው። አቶ አክሊሉ ግን እዚህ ሁሉ ትርጉም ውስጥ ሳይገቡ ጸሐፌ ትእዛዝ የነገሯቸውን ተቀብለው ሥራቸውን ቀጥለዋል። የቀዳማዊ ኃይለ ሥላሴ ኢትዮጵያ ለዚህ የሰላም ጉባኤ ድምጿን ማሰማት የምትፈልገው በመጀመሪያ ኤርትራና ሶማሌ ወደ ግዛቷ እንዲቀላቀሉላት፣ ቀጥሎም የፋሽስት ጦር በአገሪቱ ሕዝብ ላይ ላደረሰው ከፍተኛ ጉዳት የሚከፈላት የጦር ካሳ በሚገባ እንዲተመንላት ነበር። በእነዚህ በሁለት ዋና ዋና ጉዳዮች ላይ ያላትን አቋም ለጉባኤው ከማስረዳቷ በፊት የጠላቷ የጣሊያን መንግሥት ጠቅላይ ሚኒስትር የሚሰጠውን መግለጫ አዳምጦ የኢትዮጵያን ሐሳብ ማቀነባበር የሚሻል መሆኑን አክሊሉና ሎሬንሶ ተስማምተው ስትራቴጂ አዘጋጁ። የትላንቷ ፋሽስት የዛሬቱ ሪፐብሊክ የተባለችው ጣሊያን ያለፈውን ድርጊቶቿን እንደምታዋግዝና ጸጸቷን እንደምትገልጽ
የዓለም ጠንቅ በመሆን የፈጸመችውን ጠላትነቷን በወዳጅነት ለመለወጥ ምን ማድረግ እንዳሰበች ከአዲሶቹ መሪዎቿ ለመስማት በጉጉት የሚጠብቁት የኢትዮጵያ መልእክተኞች ብቻ ሳይሆኑ ብዙዎቹ የጉባኤው ተካፋዮች ጭምር ናቸው። ቅዳሜ ነሐሴ 10 ቀን 1946 ዓ.ም ከእኩለ ቀን በኋላ በ10 ሰዓት የጣሊያን ጠቅላይ ሚኒስትር ሲኞር አልቼዴ ደ ጋስፓሪ እንዲናገር ስለተወሰነ የ21ዱ አገሮች መልእክተኞችና በብዙ መቶ የሚቆጠሩ እንግዶች የስብሰባውን አዳራሽ ሞልተውት በዚያ የነሐሴ ከፍተኛ ወበቅ መተናፈሻ ጠፍቶ ነበር። ጠቅላይ ሚኒስትር ደ ጋስፓሪና አራቱ ተከታዮቹ በፕሮቶኮል አስተናባሪዎች አማካይነት ከመሰብሰቢያው አዳራሽ ገብተው መሃል መሃሉን እየተራመዱ ከመጨረሻው ጥግ ወደ ተያዘላቸው ስፍራ ሲያመሩ በግራና በቀኝ ለሚገኙት መልእክተኞች የፈገግታ ሰላምታ ለመስጠት መሞከራቸው አልቀረም። ነገር ግን ከአራቱ ኃያላን መንግሥታቶች እንዲሁም ከሆላንድና ከብራዚል መልእክተኞች በስተቀር ሌሎቹ በሙሉ የተመለከቷቸው በተኮሳተረ ገጽታና በቁጣ በደፈረሰ ዐይን ነበር። የሲኞር ደ ጋስፓሪን ጸረ ፋሽስትነት የሚያደንቀው የሆላንዱ መልእክተኛ መጀመሪያ በጭብጨባ ለመቀበል ቀጥሎ በትሕትና ሰላምታ ለመስጠት ሲዳዳው አይተው ብዙዎቹ መልእክተኞች በዐይናቸው ሲገላምጡት ሎሬንሶ ታዛዝ እጅግ ተበሳጩ። ወዲያው ከሆላንዱ አጠገብ በመሄድ ወዳጅ የሚያነጋግሩ መስለው ድል የሆነ ጠላት ቅጣቱን ፈጽሞ ምሕረት እስከሚቀበል ሰላምታና ክብር አይገባውም፣ ስለዚህ አርፈ ተቀመጥ የሚል ቃል አሰሙት። የሆላንዱም መልእክተኛ ይህ ቃል የተሰጠው ለዛቻ ይሁን ለምክር ነገሩ በትክክል ሳይገባው ደንግጦ በደፈናው እሺ አመሰግናለሁ አላቸው። ይህንን ትርኢት አይቶ እጅግ የተገረመው ከደ ጋስፓሪ ተከታዮች አንዱ የነበረው በዚያን ዘመን የጣሊያን የውጭ ጉዳይ ምክትል ሚኒስትር ጁሴፔ ብሩዛስካ ነው።